ንስሐቸውን አድርሰው ንስሐ ገብተው ማረን ይቅር በለን በማለት ለሰው ልጆች ሲል ያፈሰሰውን ደሙን የቆረሰውን ሥጋውን ተቀብለው ድነትን የሚያገኙ ስለሆነ ምእመናንን ድንግል ማርያምን የመንግሥተ ሰማያትን የሚያሳይ ነው። ይህን ሁሉ ክብር ማግኘት የሚቻለው በቤተ ክርስቲያን ነው። እግዚአብሔር የሰጣት ክብር የሚነሳባት አይደለችም። አዎ ሰው ንስሐ ገብቶ ማረኝ ይቅር በለኝ፣ በአንተ ቅዱስ ቤተ መቅደስ መቆም የማይገባኝ ኃጢአተኛ ነኝ፣ ግን የቆምኩት እንዳንተ ቸርነት ነው፣ እንዳንተ ይቅር ባይነት ነው። አርያም ዘሰለስቱ ሰዓት በዜማ እስመዋ ካይእቲ ወብርሃን ክብረ መድኃኒት ቤተ ክርስቲያን ምስአል ወመስጋድ ለኩሉ ዓለም ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ወለመንፈስ ቅዱስ ንሴብህ ወንዝየምር ለዘሃነጸ መቅደሶ በአርያም። አቡን በሁለት አይምሩ ቤት ሃሌ ሃሌ ዘአኮ ፀሐይ ዘያበርህ ለኪ መዓልተ ወአኮ ወርህ ዘያበርህ ለኪ ሌሊተ ወለኪሳ ላሊሁ እግዚአብሔር ውእቱ ብርሃንኪ ይጸልም ወርህኪ ወኢየዐርብ ፀሐይኪ ወኢያንቀለቅል መሰረትኪ ወአህባልኪኒ ኢይትበተክ ማይደረ መለኮት ደብተራ አርባዕት ኮከብ መርሆሙ ምስአል ወምስጋድ ወምስትስራየ ኃጢአት ጎዳና ወምስትስራየ ኃጢአት ይእቲ እንተ እጾበ ትረድእ ጽዮን ቅድስት ደብተራ ፍጽምት እንተ ይገብራ እደ ሰብእ ቅንዋት ጾመ ሙሴ ቤት እንዘይክል ኩሎ ተአገሰ በአፍቅሮተ ሰብእ ተሰቅለ ወመጠወ ነፍሶ በእንቲአነ
ከመኪያነ ያድኅነነ በመስቀሉ ቤዘወነ ወለደነ በጥምቀቱ ለቅድስት ቤተ ክርስቲያን። ሰለስት በዜማ ይትራቁም እኒሃ በል ሰላም በሁለት ጸራት ቤት ሃሌ ሃሌሉያ ንጊስ ቤተ ክርስቲያን እንዘ ትብል እኩት አንተ እግዚኦ ዘኪያነ አንቃህከነ እምንዋም ወሃብከነ ሰላመ ወጸጎከነ ብርሃነ። እስመ ዋካይእቲ ወብርሃን ክብረ መድኃኒት ቤተ ክርስቲያን ምሳል ወምስጋድ ለኩሉ ዓለም። ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ወለመንፈስ ቅዱስ። ንሴብ ወንዜምር ለዘሃነጸ መቅደሶ በአርያም። ሊቀ ጠበብትን ቃለ ሕይወት ያሰማልን። የዚህ ቃለ ያሬድ ወይም የጾመ ድጓ ትርጉም የድኅነትን መገኛ የዓለም ሁሉ መማለጃ መስገጃ ቤተ ክርስቲያን ብርሃን ናትና ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። በአርያም መቅደሱን እንደ አርያም የሰራ እርሱን እናመሰግናለን ወይም ለእርሱ ምስጋና እናቀርባለን የሚል የጥሬ ቃል ትርጉም አለው። እንግዲህ ቤተ ክርስቲያን ዋካ ብርሃን ይላታል። ቤተ ክርስቲያንን ዋካ ወብርሃን አነ ውእቱ ብርሃኑ ለዓለም የዓለም ብርሃን እኔ ነኝ ብሎ ብርሃንነቱን ለዓለም የገለጸ ለዓለም የሰጠ መድኃኔ ዓለም ክርስቶስ የመሰረታት ስለሆነች ቤተ ክርስቲያንን ዋካ ብርሃን ስመ ዋካ ይእቲ ወብርሃን ፍጹም ብርሃን የሚገኝባት ድነት የሚገኝባት ስለሆነች ዋካ ወብርሃን ይላታል። ክብረ መድኃኒት የድነት መገኛ። የታመመ ሰው ለሕክምና ወደ ሐኪም ቤት ይሄዳል። ከዚያም የታዘዝለትን መድኃኒት ከመድኃኒት ቤት ወይም ፋርማሲ ገዝቶ ይመገባል። ሰዎች በስጋም በነፍስም ይታመማሉ ወይም ሊታመሙ ይችላሉ። እነሆ ወደ ቤተ ክርስቲያን ሄደው ንስሐቸውን አድርሰው የዘላለም ድነትን ፈውስን የሚያገኙበትን መድኃኒት ከቤተ ክርስቲያን ያገኛሉ ወይም ከቤተ ክርስቲያን ይቀበላሉ። ማለት የክርስቶስን ቅዱስ ሥጋውን ክቡር ደሙን ማግኘት የሚችሉት ከቅድስት ቤተ ክርስቲያን ነውና በደመ ክርስቶስ ከተመሰረተችው ከቅድስት ቤተ ክርስቲያን ሄደው ንስሐቸውን አድርሰው ንስሐ ገብተው ማረን ይቅር በለን በማለት ለሰው ልጆች ሲል ያፈሰሰውን ደሙን የቆረሰውን ሥጋውን ተቀብለው ድነትን የሚያገኙ ስለሆነ ክብረ መድኃኒት ድነት የሚገኝባት የድነት መገኛ የድነት ቦታ ናት ቤተ ክርስቲያናችን ማለት ነው። ምሳል ወምስጋድ ለኩሉ ዓለም ለዓለም ሁሉ መማፀኛ መማለጃ ቤተ ክርስቲያናችን እግዚአብሔር የሚገኝባት እግዚአብሔር በአንድነት በሦስትነት የሚገለጥባት የሚመሰገንባት ናት። ዓለም ሁሉ ደግሞ ተንበርክኮ በቤተ ክርስቲያን እግዚአብሔርን ያገኛል፣ ለእግዚአብሔር ይሰግዳል፣ እግዚአብሔርን ማረኝ ይቅር በለኝ ይላል። ለዚህ ምሳል ወምስጋድ ለኩሉ ዓለም ለዓለም ሁሉ ቤተ ክርስቲያን መማለጃ ናት፣ መስገጃ ናት፣ ክብር ማግኛ ናት ቤተ ክርስቲያን። ስለዚህ ምሳል ወምስጋድ ለኩሉ ዓለም ይላታል ቤተ ክርስቲያናችን።
እንግዲህ አብ ወልድ መንፈስ ቅዱስን እንድናመሰግን ታዘናል። ቅዱስ ያሬድ አመስግኗል፣ እኛም እናመሰግናለን። መቅደሱን እንደ አርያም የሰራ እሱን እናመሰግናለን ወይም ለእሱ ምስጋና እናቀርባለን ብሎ መዝሙረኛው ዳዊት በመዝሙር 77 ቁጥር 69 የተናገረውን ጥሬ ቃል ቅዱስ ያሬድ በዜማ አቅርቦታል ማለት ነው። ይህን ነው የሚያሳየው። እንግዲህ ቤተ ክርስቲያን የሁሉም ነገር መገኛ ናት። ክብሯን ልዕልናዋን አንደበት ሊናገረው አይችልም። ኤራቅሊስ የተባለው የቤተክርስቲያናችን ሊቅ ወይክል ልሳን ይትናገር እበየብዕል ዘቅድስት ቤተ ክርስቲያን ዘምሉእ እምኩሉ ሰናያት ወመድኃኒት፣ ፍጹም ድለትን የተመላች የቤተ ክርስቲያንን ክብር፣ የቤተ ክርስቲያንን ልዕልና፣ የቤተ ክርስቲያንን ታላቅነት፣ ክብር፣ ድነት፣ የዘላለም ሕይወት የሚገኝባት የቤተ ክርስቲያንን ክብር፣ የቤተ ክርስቲያንን ልዕልና አንደበት ሊናገረው አይችልም ይላል። አንደበት ሊናገረው አይችልም ነው የሚለው። እንግዲህ እግዚአብሔር ለቤተ ክርስቲያን ያላደረገው ለቤተ ክርስቲያን ያልሰጠው ነገር የለም። ሁሉም በቤተ ክርስቲያን ይገኛል። እግዚአብሔር የሚገለጥባት፣ እግዚአብሔር የሚመለክባት፣ እግዚአብሔር የሚመሰገንባት ነው የቅዱሳን ከተማ ቤተ ክርስቲያን ናት። ሰማያውያንና ምድራውያን አንድ ሆነን እግዚአብሔርን የምናመሰግንባት ወይም የምንገናኝባት ቤተ ክርስቲያን ናት። ቤተ ክርስቲያን ናት። በምድር ያለን በአጸደ ሥጋ ያለን ወደ እግዚአብሔር እናመለክታለን። እነሆ እግዚአብሔር ደግሞ ቸርነቱን በቤተ ክርስቲያን አማካኝነት ለሕዝብ ይሰጣልና ወይክል ልሳን ይትናገር ብዕል ዘቅድስት ቤተ ክርስቲያን፣ ከልጅነትን በጎነትን አካል ነገር የተመላች የቤተክርስቲያንን ክብር፣ የቤተክርስቲያንን ልዕልና፣ በቤተክርስቲያን የሚገኘውን ክብር አንደበት ሊናገረው አይችልም ይላል። በሃይማኖተ አበው ኤራቅሊስ የተባለው ሊቅ በምዕራፍ 49 ቁጥር 16 እንግዲህ ቤተክርስቲያን ስንል በደሙ የመሰረታት ቤተ ክርስቲያንን ሕንፃዋን እግዚአብሔር የቀደሳት ያከበራት፣ ትልቁ ደግሞ ከሕንፃው በላይ የሆነውን የሰው ልጅ እየተናገር ነው ማለት ነው። ሌላው አቡኑ ዛኮ ፀሐይ ዛበር ለኪ መዓልተ ዋኮ ወር ዛበር ለኪ ሌሊተ ወለኪሰ ለሊሁ ውእቱ ወለኪሰ ለሊሁ እግዚአብሔር ውእቱ ብርሃንኪ ኢይጸልም ወርኪ ወኢየዐርብ ፀሐይኪ ወኢያንቀለቅል መሰረትኪ ወአዕባልኪኒ ኢይትበተክ ማኅደረ መለኮት ደብተራ ይላታል። እንግዲህ ቃል ሲተረጎም ፀሐይ በቀን የሚያበራልሽ አይደለም፣ በሌሊትም ጨረቃ የሚያበራልሽ ወይም የሚወጣልሽ አይደለም። ለአንቺስ እርሱ እግዚአብሔር ብርሃንሽ ነው። ጨረቃሽ አይጨልምም፣ ፀሐይሽም አይጠልቅም፣ መሰረትሽ አይነዋወጥም። መሰረትሽ አይለዋወጥም። የመለኮት ማደሪያ ደብተራ ማሰሪያሽ ወይም ገመድሽ አይቆረጥም ይላል። ይህን ጥሬ ቃል ቀጥታ የምናገኘው በትንቢተ ኢሳይያስ ምዕራፍ 60 ቁጥር 19 ላይ የምናገኘው ቃል ነው። እንግዲህ በዚህ ቤተ እስራኤልን ወይም ኢየሩሳሌምን ምእመናንን ድንግል ማርያምን የመንግስተ ሰማያትን የሚያሳይ ነው። እነዚህ አሁን በነቢዩ ቃል የተገለጸው ቤተ እስራኤልን ምእመናንን እመቤታችን በመንግስተ ሰማያት ያለውን ክብር የሚያሳይ ነገር ነው። እስራኤል እንደሚታወቀው 215 ዓመት በግብፅ በባርነት ኑረዋል። በኋላ ደግሞ 70 ዓመት በፋርስ በባቢሎን በባርነት በስደት በመከራ ኑረዋል። ከ70 ዓመት በኋላ እግዚአብሔር ጠላቶቻቸውን አጥፍቶላቸው በኃይልና በሞገስ በግርማ መልሷቸዋል። እንግዲህ ዛኮ ፀሐይ ዘያበር ለኪ መዓልተ፣ በቀር ፀሐይ የሚያበራልሽ አይደለም ማለት ፀሐይን አታመልኪም፣ ጨረቃንም አታመልኪም። አንቺ የምታመልኪው እግዚአብሔርን ነው። ምክንያቱም ፈጣሪሽ እግዚአብሔር ስለሆነ
እነሆ ፀሐይን አታመልኪም ለጨረቃም አትሰግጂም የሚል ትርጓሜ እንዳለው የብሉይ ኪዳን መተርጉማን ወይም በተለይ ኢሳይያስን ትንቢት መጽሐፍ የተረጎሙ በሚገባ አብራርተዋል። በፋርስ በባቢሎን ሲኖሩ ባቢሎናውያን ፍጡር የሆነውን ነገር ያመልካሉ። የተለያየ አምልኮት አላቸው። እስራኤል ግን ፀሐይንና ጨረቃን የሚያመልኩ ሳይሆኑ እግዚአብሔር የሚያመልኩ ናቸው። አምልኮትም ደግሞ በተስፋ ምድር እንተ ታወዛ ሌበ ወማረ አልቤርና ወተትን በምታፈሰው ወይም ብሉይ ኪዳንና አዲስ ኪዳን በተሰራባት በኢየሩሳሌም እግዚአብሔር ማምለክ እንደተማሩ ፀሐይን ጨረቃን አታመልኪም የምታመልኪው እግዚአብሔርን ነው ብለዋል ብለው መተርጉማን ያትታሉ ወይም የሚተረጉማሉ። ጥሬ ቃሉ ከኢሳይያስ ነውና የተወሰደው። ሌላው ወደ እመቤታችን ስናመጣው ዛኮ ፀሐይ ዘያበር ሌኪ ማልተ እመቤታችን ክብሯ ልዕልናዋ ከፀሐይ ብርሃን ከጨረቃም ውበት ወይም ብርሃን የሚበልጥ ነው። እመቤታችን ራሱ ባለቤቱ እስመ እግዚአብሔር ጌታ ራሱ ስለመረጣት ለአንቺስ ብርሃንሽ እሱ እግዚአብሔር ነው። ምክንያቱም ፀሐይና ጨረቃ የምታበራው በዚህ ዓለም ነው። በዚህ ዓለም ነው። ፀሐይ የሚያበራው ጨረቃም በዚህ ዓለም ነው። በዚያኛው ዓለም ፀሐይ ጨረቃ ከዋክብት አያበሩም። ስለዚህ የእመቤታችን ክብር ፀሐይና ጨረቃ ከሌለበት ወይም ደግሞ ፀሐይና ጨረቃ በማይደርሱበት ክብሯ ልዕልናዋ ስለሚነገር ወይም እህትነም ነያ እያሉ መላእክት ስለሚያመሰግኗት ስለሚያከብሯት ዛኮ ፀሐይ ዘያበር ሌኪ መዓልተ ወአኮ ወር ዘያበር ሌሊኪ ሌሊተ ወለኪሰ ለሊሁ እግዚአብሔር ውእቱ ብርሃንኪ ነው። እመቤታችን የመረጣት ለእናትነት ያበቃት እመ አምላክ እመ መለኮት እመ እግዚአብሔር እንድትሆን ያደረጋት የመረጣት እሱ ስለሆነ እመቤታችን ከፀሐይን ብርሃን እንዲሁም ከጨረቃ ትበልጣለች እመቤታችን ማለት ነው። የእመቤታችን እያርብ ፀሐይኪ ፀሐይሽ አይጠልቅም ጨረቃሽም አይጨልምም። የተሰጣት ክብር የሚነሳት አይደለም። እመ አምላክነት እመ እግዚአብሔርነት አንድ ጊዜ ተሰጥቶ የሚነሳ ነገር አይደለም። እስከ መጨረሻው ጸንታ የኖረች በንጻ ሥጋ በንጻ ነፍስ በንጻ ልቡና ፍጽምት ስለሆነች እመቤታችን ክብሯ ልዕልናዋ እግዚአብሔር ያላቃት ከፍ ያደረጋት ስለሆነች እመቤታችን ታላቁ ሊቅ ቅዱስ ያሬድ የብሉይ ኪዳን የተነበበውን ለእመቤታችን ሰጥቶ እንደ አዜመው ሊቃውንቱ ያብራራሉ ማለት ነው። ይህንም በዚህ በዮሐንስ ራእይ ምዕራፍ 21 ቁጥር 23 ላይ ወሀገራሰ ይትፈቅድ ፀሐይ ከመ ያብርሁ ላቲ ከተማይቱ ያበሩላት ዘንድ ፀሐይን ወይም ጨረቃን አትሻም እግዚአብሔር ብርሃኗ ነውና በጉም ማየቶቷ መብራቷ ነውና ይላል። እመቤታችን ሀገረ እግዚአብሔር ትባላለች። ሀገረ እግዚአብሔር የእግዚአብሔር ከተማ ትባላለች። ንጉሥ በሀገር ከተማ ቅንቶ እንዲኖር እመቤታችንንም ጌታ ማኅፀኗን ዓለም አድርጎ 9 ወር ከ5 ቀን ዓለም አድርጎ ተመስገኑባታል። መላእክትም ቅዱስ 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 እያሉ ሲያመሰግኑ ትሰማ ነበር። ድንግል ታጸን ርእሳ መንገለ ከርሳ ወትሰምዕ ቅዳሴ መላእክት ማየ እግዚአብሔር ከመ ወላዲተ አምላክ ይእቲ። ድንግል ማርያም አንገቷን ዘንበል አድርጋ ቅዱስ 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 እያሉ ቅዱሳን መላእክት ሲያመሰግኑ ትሰማ ነበረ። ዝማሬ መላእክትን ቅዳሴ መላእክትን ጎንበስ እያለች ዓለም ተክታ ተገኝታለችና ትሰማ ነበር ይላልና ሀገሪቱ ብሎ ዮሐንስ በራእይ የገለጻት እመቤታችን ነው። ሌላው እንግዲህ ዛኮ ፀሐይ ዘያበር ሌኪ መዓልተ ምእመናን ወደ እግዚአብሔር መንግሥት የገቡ ምእመናንን በቀን ፀሐይ
በሌሊት ጨረቃ አያበራላቸውም። አምያ ይበሩ ጻድቃን ምስሪተ እደ በመንግሥተ አቡሆሙ። ያን ጊዜ ጻድቃን በአባታቸው መንግሥት ከፀሐይ 7 እጅ ያበራሉ ተብሎ እንደተጻፈው ማለት ነው። በማቴዎስ 13:43 ላይ ተጽፎ እንደምናገኘው በአባታቸው መንግሥት ከፀሐይ 7 እጅ ልቀው ስለሚያበሩ የፀሐይ ታልፋለች፣ ጨረቃም ትጨልማለች፣ ወይም ፀሐይም ጨረቃም ጊዜያቸውን ጠብቀው የሚያልፉ ናቸው። ስለዚህ ምዕመናን በገነት በመጨረሻው በመንግሥተ ሰማያት የሚያገኙት ክብር ከፀሐይ ብርሃን ከጨረቃ ብርሃን ስለሚበልጥ ዘአኮ ፀሐይ ዘአበሪ ሌኪ ሌሊተ ዘአበሪ ሌኪ መዓልተ በቀን ፀሐይ የሚያበራልሽ አይደለም፣ በሌሊትም ጨረቃ። ምክንያቱም ወለኪሰ ለልዑቱ ወለኪሰ እግዚአብሔር ውእቱ ብርሃንኪ፣ ለአንቺስ ብርሃንሽ እግዚአብሔር ነው። ከእግዚአብሔር የተሰጠ ክብር ከፀሐይ 7 እጅ እንዲያበሩ ስለሚያደርግ ምዕመናን በመንግሥተ ሰማያት የሚያገኙት ክብር ታላቅነቱን በሰው አእምሮ እንዲህ ነው ተብሎ የማይገለጽ ስለሆነ ዘአኮ ፀሐይ ዘአበሪ ሌኪ መዓልተ ወአኮር ዘአበሪ ሌኪ ሌሊተ ይላል ታላቁ ሊቅ ቅዱስ ያሬድ። በቃለ ኢሳይያስ መሰረትነት እንግዲህ ምዕመናን በመንግሥተ ሰማያት የሚያገኙት ክብር ታላቅ ነው፣ እንዲህ ነው ተብሎ የማይገለጥ ነው። ምክንያቱም ሁላችንም ማኅደረ መለኮት የእግዚአብሔር ማደሪያዎች ስለሆን ነው። ክርስቶስ አለበስክሙ፣ ክርስቶስን ለብሳችሁታል፣ ክርስቶስን ተዋሂዳችሁታል እንዲል እግዚአብሔር ከእኛ ጋር እኛ ከእግዚአብሔር ጋር በጸጋ ተዋሂደን ስለምንኖር በመንግሥተ ሰማያት የሚገኘው ክብር ታላቅ ስለሆነ በዚህ ዓለም ያለ የፀሐይ ብርሃን እንዲሁም ጨረቃ አያስፈልግም። ክብራችን ታላቅ ስለሆነ ሰማያዊ ስለሆነ ከእግዚአብሔር የተሰጠ ስለሆነ ማለት ነው። እንግዲህ ሌላው መንግሥት ለቤተ ክርስቲያን የተሰጠው ነገር ታላቅ ነው። ቤተ ክርስቲያናችን ታላቅ ክብር ያላት ቤተ ክርስቲያን ናት። በምድር ያሰራችሁት በሰማይ የታሰረ ይሁን፣ በምድር የፈታችሁ በሰማይ የተፈታ ይሁን ተብሎ የተሰጠው ለቤተ ክርስቲያን ነው። ይህን ሁሉ ክብር ማግኘት የሚቻለው በቤተ ክርስቲያን ነው። እግዚአብሔር የሰጣት ክብር የሚነሳባት አይደለችም ቤተ ክርስቲያን ማለት ነው። እግዚአብሔር ያልሰጣት ነገር የለም። እንግዲህ በቤተ ክርስቲያኑ ውስጥ ሆኖ ነው ይህን ሁሉ ክብር ማግኘት የሚቻለው ማለት ነው። ቤተ ክርስቲያን እግዚአብሔር አልቋታል፣ አክብሯታል። ምድራዊ እግዚአብሔር የሰጣትን ስልጣን እግዚአብሔር የሰጣትን የማሰር የመፍታት ምድራዊ ሹም ሊለውጠው ሊሽረው የሚችል አይደለም። ከምድራውያን ነገስታት ከሌዋውያን ካህናት በላይ ለቤተ ክርስቲያን ስልጣን ለቤተ ክርስቲያን ክብር ተሰጥቷል። ቤተ ክርስቲያን ስናነሳ ውሉደ ክህነትን ምዕመናንን እያነሳን ነው እና ለቤተ ክርስቲያን ያልተሰጠ ነገር የለም። ወያንቀለቅል መሰረትኪ፣ መሰረትሽ አይነዋወጥም። ምክንያቱም መሰረቱ ራሱ ክርስቶስ ስለሆነ የቤተ ክርስቲያን መሰረት እሱ ስለሆነ ነፋሱ ይነፍሳል፣ ዝናቡም ይዘንባል፣ ጎርፉም ይጎርፋል። ያንን ቤት ወይም ቤተ ክርስቲያንን ይገፋታል፣ ግን ቤተ ክርስቲያን አትወድቅም። ምክንያቱም በደመ ክርስቶስ በክርስቶስ አለትነት የተመሰረተች ስለሆነ ወያንቀለቅል መሰረትኪ፣ መሰረትሽ አይነዋወጥም። ስልጣንሽ ዋይባልኪኒ ኢይትበተክ፣ እነሆ ማሰሪያሽ አይቆረጥም ማለት ስልጣንሽ የሚገሰስ የሚሻር የሚለወጥ አይደለም። ምክንያቱም ማኅደረ መለኮት የክርስቶስ ማደሪያ ነሽና ይላታል እና ቤተ ክርስቲያናችን ታላቅ ናት። በታላቁ እግዚአብሔር ባከበራት እግዚአብሔር የከበረች የተቀደሰች ስለሆነች ይህን የሚያመለክት ነው ያለው ነገር ማለት ነው። እንግዲህ ቤተ ክርስቲያናችን እግዚአብሔር ያከበራት ታላቅ ስለሆነች ልናከብራት ይገባል። በመንግሥተ ሰማያት የሚገኘውም ክብር እንዲህ ነው። መንግሥተ ሰማያት በዚህ ዓለም ያለው ፀሐይ ጨረቃ በመንግሥተ ሰማያት አያበራም። የተለየ
እንዲህ ነው ተብሎ የማይገለጥ ክብር አለ። ዓይን ያላየው ጆሮ ያልሰማው በሰው ልቡና ያልታሰበ እግዚአብሔር ለወዳጆቹ ያዘጋጀው የሚለውም በመንግሥተ ሰማያት የሚገኘውን ክብር ነው። ስለዚህ ወሀገራሰ ይትፈቀድ ፀሐይ ሀገሪቱ ወይም ከተማይቱ ያበሯላት ዘንድ ፀሐይን ወይም ጨረቃን አትሻም የሚለው በመንግሥተ ሰማያት ፀሐይ ጨረቃ የለም። ምእመናንም በሚያገኙት ክብር ፀሐይ ጨረቃ አያስፈልጋቸውም። እነሆ የማያቃጥል ሁልጊዜ ደግሞ የማይጠፋ የፀሐይ ብርሃን ያቃጥላል ይጠፋልም፣ ጊዜን ጠብቆም ያልፋልም። የማይጠፋ የማያቃጥል የማያልፍ ክብር በመንግሥተ ሰማያት ምእመናን ስለሚያገኙ ማለት ነው። ሌላው ምሳል ወምስጋድ ወምስትስራየ ኃጢአት እንተ ጹበ ትረድ እዮን ቅድስት ደብተራ እንተ ይገብራ እደ ሰብእ። ይህም ከኋላ እንዳየነው መማለጃ ምሳል ወምስጋድ መስገጃ ኃጢአት የሚሰረይባት የተጨነቀውን ወይም የተቸገረውን የምትረዳ የሰው እጅ ያልሰራት ያልፈጠራት ፍጽምት ደብተራ ናት፣ ወይም ፍጽምት ደብተራ ጽዮን ቅድስት ናት ይላል። እንግዲህ ከኋላ እንዳየነው ቤተ ክርስቲያናችን መማለጃ ናት፣ መስገጃ ናት። ጉልበታችን በርከክ አድርገን እግዚአብሔርን እናገኝባታለን። በዚህ በግዙፏ ቤተ ክርስቲያን የማይታየውን እግዚአብሔርን እናይባታለን። የተጨነቀ ሰው የተቸገረ ሰው ጎንበስ ብሎ እንባውን እያፈሰሰ ገና ቀና ሳይል እንባው ይጠረግለታል። እንተ ጹበ ታቀልል የተጨነቀውን የተቸገረውን የምትረዳ የምታግስ በፍጹም እምነት መጥቶ ወደ እግዚአብሔር ቀርቦ ወንበስ ብሎ እንባው የማይታበስለት የለም። ሁሉም እንባው ታብሶለት ሐዘኑ ተወግዶለት ያ ችግሩ ርቆለት ነው የሚመለሰው። ስለዚህ እንተ ጹበ ታቀልል እንተ ጹበ ትረድ የተጨነቀውን የተቸገረውን የምትረዳ ይላታል። ምክንያቱም ሁሉን የሚሰማ ሁሉን የሚያይ ሳንጠይቀው ሳንለምነው የምንሻውን አውቆ የሚሰጥ አምላክ ስለመሰረታት የእሱ ማደሪያ ስለሆነች እሱ ባለቤቱ በቤተ ክርስቲያን የሚጸለየውን ጸሎት ሁሉ የሚቀበል ስለሆነ ምሳል ወምስጋድ ወምስትስራየ ኃጢአት የሚሰረይባት ይላል። የአእምሮ የሚያርፍባት ኃጢአት ይሰረያል። አዎ ሰው ንስሐ ገብቶ ማረኝ ይቅር በለኝ፣ በአንተ ቅዱስ ቤተ መቅደስ መቆም የማይገባኝ ኃጢአተኛ ነኝ፣ ግን የቆምኩት እንዳንተ ቸርነት ነው፣ እንዳንተ ይቅር ባይነት ነው፣ ማረኝ ይቅር በለኝ ሲል እግዚአብሔር ይቅር ይላል። አይደለም በአማናዊቷ ቤተ መቅደስ ቤተ ክርስቲያን በደመ ክርስቶስ በተመሰረተችው በብሉይ ኪዳን ሰሎሞን በሰራት መቅደስ ወይም የብሉይ ኪዳን ማምለኪያ መቅደስ እግዚአብሔር እንደሚሰማ ሰው በድሎ መጥቶ ማረኝ ቢል ንስሐ ቢገባ ይቅር እንደሚል በዝርዝር ተቀምጧል ማለት ነው። የሰማይ ዝናም እንኳን ቢጠፋ ስለ ዝናብ ማረን ብለው ቢጠይቁ ቸነፈር መጥቶ ይህን ቸነፈር አስወግድልን ብለው ቢጠይቁ ይቅር እንደሚል እግዚአብሔር ቃል ኪዳን ገብቷል ማለት ነው። በብሉይ ኪዳን ነው። ከብሉይ ኪዳኑ ደብተራ ኦሪት ወይም ቤተ መቅደስ ደግሞ የሐዲስ ኪዳኗ ቤተ ክርስቲያን አማናዊ ስለሆነች በደመ ክርስቶስ ስለተመሰረተች ቅዱሳን መላእክት የከተሙባት ሰማዕታት ጻድቃን ሁሉ አገልግሎታቸውን ተጋድሎአቸውን የፈጸሙባት ታላቅ ቤተ ክርስቲያን ስለሆነች በዚች ቤተ ክርስቲያን እግዚአብሔር ይገኛል። በቤተ ክርስቲያን እንተ ጹበ ትረድ የተጨነቀው ትረዳለች፣ ወይም የተቸገረውን ችግሩ እንዲወገድለት እንባው እንዲጠረግለት ጸሎቱ እንዲሰማለት ይሆናል። ይቺ ቤተ ክርስቲያን
እደሰብ የሰው እጅ የሰራት ወይም ቤተ ክርስቲያን በሰብአዊ ነገር የተመሰረተች አይደለችም። በሰብአዊ ፍላጎት የተመሰረተች ሳትሆን በደመ ክርስቶስ የተመሰረተች ናት። እንተ ይገብራ እደሰብ የሰው እጅ ያልፈጠራት ያልመሰረታት ናት። በደመ ክርስቶስ ናት ቤተ ክርስቲያን የተመሰረተችው እና ይቺ ታላቅ ክርስቲያን ናት። ታላቁ ሊቁ ዮሐንስ አፈወርቅ ነጽር ሀበ አይ መካን አይረጋ ለቤተ ክርስቲያን ቤተ ክርስቲያን ከምን አይነት ደረጃ ከምን አይነት ከፍታ እንዳደረሳት እይ ተመልከት አስተውል ብለዋል። በዚህ በሃይማኖተ አበው 67 ቁጥር 39 ቤተ ክርስቲያን ብዙ ነገር ያላት ብዙ ነገር የተሰጣት ምንም የሚጎላት የሌለ ታላቅ ናትና ይህን ነው የሚያሳየን ወይም የሚያመለክተን። እሱ ባለቤቱ ራሱ አከበራት ከፍ ከፍ አደረጋት ይላል። ስለዚህ ቤተ ክርስቲያን እኛ የምንሄደው ዝም ብለን ሳይሆን ኃጢአታችን እንደሚሰረይልን አምነን ነው። በቤተ ክርስቲያን ኃጢአታችን ይሰረያል። ኃጢአት ሰርተን ማረን ይቅር በለን ስንል ከእግዚአብሔር ጋር እንታረቃለን። በቤተ ክርስቲያን ጎንበስ ብለን የምንሰግደው ስግደት ለእግዚአብሔር ነው የምንሰግደው። በቤተ ክርስቲያን ስንጸልይ ስንማለን ከፊታችን እግዚአብሔርን አቁመን ወይም እኛ ከሱ ፊት ቆመን ነው። ፊት ለፊት እንደሚሰማን እናውቃለን። ምክንያቱም ለቤተ ክርስቲያን እግዚአብሔር ያልሰጠው ነገር የለምና ምሳል ወምስጋድ ነው ሰላም ለኪ እያል በቤተ ክርስቲያን እንበረከካለን፣ እንጸልያለን። ሁልጊዜ ሌሊት አባቶቻችን ሰዓታቱን ማሕሌቱን ቆመው ስብሐተ ነግሁን ቆመው የሚያድሩ በቤተ ክርስቲያን የሚመለከው እግዚአብሔር ስለሆነ የምንሰግድለት የምንበረከክለት እግዚአብሔር ስለሆነ በቤተ መቅደሱ ፊት ለፊት ቁመን የምንሰግደው የምንበረከከው ለእግዚአብሔር ነው። የምናመልከው እግዚአብሔር ነው። በዚህም ደግሞ ኃጢአታችን ይሰረያል፣ ከእግዚአብሔር ጋር እንታረቃለን። ይህን ነው የሚያሳየው ማለት ነው። ቤተ ክርስቲያን እግዚአብሔር አክብሯታልና። ሌላው ቅንዋቱ ዘይክር ኩሎ ታገሰ በአፍቅሮተ ሰብእ ተሰቅለ ወመጠወ ነፍሶ በእንቲአነ ከመ ኪያነ ያድነነ በመስቀሉ ቤዘወነ ወለደነ በጥምቀቱ ለቅድስት ቤተ ክርስቲያን ይላል። ሁሉን እየቻለ ሁሉን ሲችል ታገሰ፣ ሰውን በመውደዱ ተሰቀለ፣ እኛን ያድነን ዘንድ ስለ እኛ ራሱን አሳልፎ ሰጠ፣ በመስቀሉ ተቤዠን፣ በጥምቀቱ ወለደነ በጥምቀቱ ለቅድስት ቤተ ክርስቲያን ቅድስት ቤተ ክርስቲያንን እኛን በጥምቀቱ ወለደን። እንግዲህ ቤተ ክርስቲያን ስንል እኛን ስንል ቤተ ክርስቲያናችን መናገራችን ነው። ይሄ ደግሞ ነገረ ድነቱን ነገረ ስቅለቱን የሚያመለክት ነው። ሁልጊዜ ቅንዋቱ ሕማሙን ሞቱን እንድናስብ እንድንዘከር የሚያደርግ ነውና እንዘይክር ኩሎ ታገሰ፣ ሁሉን እየቻለ ሲችል ታገሰ። 6666 ጊዜ ሲገረፍ ከተያዘበት ምሽት ጀምሮ ወይም ከ3 ሰዓት ከተያዘበት በጸሎተ ሐሙስ ከምሽቱ 3 ሰዓት ጀምሮ መላ ሌሊቱ እስኪያመላለሱት አድረዋል። ከዚያም በክርስቶስ ያልደረሰ መከራ የለም። መከራው እጅግ ከባድ ነገር ነው። ይህ ሁሉ ግን ሲቀበል ማጥፋት እየቻለ ማለት ነው። በሰከንድ እንዳልነበር ማድረግ ይችላል፣ ማጥፋት ይችላል። ምክንያቱም ዓለም ማባልጎ ካለመኖር ወደ መኖር አምጥቶ በቃልነቱ የፈጠረ እሱ ነው። ይህን ዓለም ከመኖር ወደ አለመኖር የሚያሳልፍ እሱ ነው። ስለዚህ ሁሉን ማድረግ እየቻለ ታገሰ። ይህ ሁሉ የታገሰ ለማን ነው ብትል ደግሞ በአፍቅሮተ ሰብእ ሰውን ስለወደደ ሰውን ስላፈቀረ ነው ተሰቀለ ነው የሚለው። ተሰቀለ እንዲህ ሊቁ ዮሐንስ አፈወርቅ ኦ ትዕግስት ዘመጠነ ትዕግስት፣ እንዲህ አይነት ትዕግስት ምን አይነት ትዕግስት ነው?
ኦ አርምሞት ዘመጠነ ዘአርምሞት እንዲህ አይነት ዝምታ ጸጥታ ምን አይነት ጸጥታ ዝምታ ነው? ይህ አይነት ደግነት በጎነት ምን አይነት በጎነት ነው እያለ ቸርነቱን ያደንቃል፣ ቸርነቱን ይናገራል፣ በአንክሮ ይገልጻል ማለት ነው። ሰው አንዱ ሲያጠቃው አቅሙ የፈቀደውን ነገር ይሞክራል፣ ይታገላል። ክርስቶስ ግን ያ ሁሉ መከራ መቀበሉ እየቻለ ማጥፋት እየቻለ አይሁድን ማንበርከክ በሰከንድ እንዳልነበሩ ማድረግ እየቻለ እንዘይክል ኩሎ ታገሰ። እነሆ ሁሉን እየቻለ ሁሉን ማድረግ ሲችል ታገሰ። የሚያደረገው ደግሞ ስለ ሰው ነው። ራሱን ለማን ለሞት አሳልፎ ሰጠ። እንዲያውም በመስቀል ላይ ሆኖ አባቶ የሚያደርጉትን ያውቁትምና ይቅር በላቸው እስከ ማለት ድረስ ደረሰ። ስለዚህ እንዘይክል ኩሎ ታገሰ። ሁሉን እየቻለ ሁሉን ማድረግ ሲችል መከራው ሁሉ በትዕግስት ተቀበለ ይላል። እንግዲህ መድኃኔ ዓለም ክርስቶስ ሁሉ መከራ የተቀበለው አዳም 5500 ዘመን የነበረበትን መከራ ሊያስወግድለት ነው። ሌላው ደግሞ እኛ ፈተና ሲመጣብን ፈተናውን በትዕግስት ማለፍ እንዲገባን እያስተማረን ነው። ወመኮነነ በኩረ ጥንተ ለኩሉ ምግባረ ሰናይ ለምንሰራው ስራ ሁሉ አራያ አብነት ሆኖናል። ምክንያቱም በክርስቶስ ሞት እኛ ድነናል። በክርስቶስ ሕማም የእኛ ሕመም ተወግዷል። በክርስቶስ ቁስል የእኛ ቁስለ ነፍስ ተወግዷል። በክርስቶስ መከራ የ5500 ዘመን በሰው ልጅ የነበረው ፍዳ ሁሉ ተወግዷል። ያለሱ ሕማም ያለሱ ሞት ያለሱ ድነት የዘላለም ድነት ያለሱ አዳኝነት የዘላለም ድነት ስለማይገኝ ክርስቶስ ይህ ሁሉ ማድረግ እየቻለ መከራውን ተቀብሏል። እንግዲህ በጥምቀቱ ወለደነ እኛን በጥምቀቱ መድኃኔ ዓለም ክርስቶስ እንግዲህ ጥምቀትን ከመሰቀሉ አስቀድሞ በገቢር በተግባር ማለት ነው በዮርዳኖስ ተጠምቆ እንዴት መጠመቅ እንዳለብን አርአያነቱን አሳይቶናል። አኮ ዘበሳ ጸጋ በጥምቀቱ በመጠመቁ ጸጋን ያገኘ አይደለም። ዮርዳኖስን እነሆ በዮርዳኖስ አምሳል የምንጠመቅበትን ጥምቀት ለእኛ ሊባርክልን ባርኮ ሊሰጠን ነው እንጂ በመጠመቁ ክብር ያገኘ አይደለም። እኛ እንድንጠመቅ ነው። ይህ መድኃኔ ዓለም ክርስቶስ ነው በዮርዳኖስ ተጠምቋል። የምንጠመቅበትን ውሃ ደግሞ በዕለተ ዓርብ በተሰቀለ ጊዜ ደሙን የምንጠጣው ውሃውን የምንጠመቅበት በዮሐንስ 19:38 እንደተጻፈው ማለት ነው። ጎኑ ሲወጋ ውሃና ደም ወጥቷል። ትኩስ ደም ንጹሕ ውሃ። አሁን የምንጠመቀው እኛ በዮርዳኖስ ውሃ ሳይሆን በማየገቦ ክርስቶስ ለእኛ ሲል በዕለተ ዓርብ ከጎኑ ተወግቶ ባፈሰሰው ማየገቦ ከጎኑ በፈሰሰ ማይ ውሃ ነው የምንጠመቀው ማለት ነው። ስንጠመቅ እነሆ ልጅነትን እናገኛለን። እነሆ ብርሃን ለብሰን ብርሃን ተጎናጽፈን ከውሃው እንወጣለን። ከሥላሴ ልጅነትን የምናገኘው በጥምቀት ነው። ተወልደ በአምሳሊከ ከመ ይእለድከ በአምሳሊሁ ይላል። በዚህ በአረጋዊ መንፈሳዊ ማለት ነው። እሱን አስመስሎ ይወልድ ዘንድ አንተን ተወልደ በአምሳሊከ ከመ ይእለድከ በአምሳሊሁ እርሱን አስመስሎ ይወልድ ዘንድ አንተን መስሎ ተወለደ ይላል አረጋዊ መንፈሳዊ። እንግዲህ ሲጠመቅም እንዴት መጠመቅ እንዳለብን እያሳየን ነው እንጂ ለሱ የተደረገለት ወይም የተጨመረለት አንዳችም ነገር የለም። በድነት በማዳን ጉዞ ሁሉ የሰራው ለእሱ ለክርስቶስ ምንም፣ ምክንያቱም የባሕርይ አምላክ ስለሆነ ምንም የተጨመረለት ነገር የለም። የሁሉ ነገር ያደረገው ለእኛ ነው ማለት ነው። ሌላው
ንጊስ ቤተ ክርስቲያን እንዘ ትብል እኩት አንተ እግዚኦ ዘኪያነ አንቃይከነ እምነዋም ወሀብከነ ሰላም ወጸጎከነ ብርሃነ። እኛን ከእንቅልፍ ያነቃኸን ሰላምን ያደልከን ብርሃንንም የሰጠህን አቤቱ አንተ ምስጉን ነህ እያል ወደ ቤተ ክርስቲያን እንገስግስ ይላል የጥሬ ቃሉ ትርጉም። እንዘ ትብል የሚለው እንዘ ይብል ቢል ይቀናል። እኛን ከእንቅልፍ ያነቃኸን ሰላምን ያደልከን ብርሃንን የሰጠን አቤቱ አንተ ምስጉን ነህ እያል ወደ ቤተ ክርስቲያን እንገስግስ ይላል ቅዱስ ያሬድ። ትእዛዝ ነው። እንገስግስ በጧትም በማታም ወደ እግዚአብሔር ቤት እንድንገሰግስ ታዘናል። እግዚአብሔርን ለማመስገን እግዚአብሔርን ለማምለክ ሁሉ ነገር የሰራው ለእኛ ነው። በምድር ላይ ያለው የሚንቀሳቀሰውን ነገር ሁሉ ለእኛ ነው የፈጠረው። በዕዝራ ሱቱኤል ምዕራፍ 5 ቁጥር 11 ላይ ዓለም ስለ እነርሱ ፈጥሬአለሁና ይላል። ስለ እነርሱ ማለት ነው። ዓለምንና በዓለም ያለው ሁሉ ስለ እኛ ነው የፈጠረው። እግዚአብሔር የፈጠረው ፍጥረት ሁሉ ለእርሱ ጎድሎት የሚሞላበት ነገር አይደለም፣ ለእኛ ነው። ለእኛ ነው ሁሉን የፈጠረልን፣ ሁሉን ያስገኘልን። በምድር ላይ ያለውን ነገር ሁሉ ሰጥቶናል፣ እኛ እንድንጠቀምበት፣ እኛ እንድንገለገልበትና እግዚአብሔርን ከእንቅልፍ ያነቃሃን የእረፍት ጊዜ ሰጥቶናል፣ የሥራ ጊዜ ሰጥቶናል፣ ከእንቅልፍ ያነቃሃን። ምክንያቱም ተኝተን ብንቀር እግዚአብሔር ካላነሳን በቀር እኛ በራሳችን ኃይል መነሳት አንችልም። እግዚአብሔር ካላንቀሳቀሰን በቀር እኛ መንቀሳቀስ አንችልም። ሁሉን የሰጠን እግዚአብሔር ነው። ለዚህ ንጊስ ቤተ ክርስቲያን እንዘ ንብል እኩት አንተ እግዚኦ ዘኪያነ አንቃይከነ እምነዋም ከእንቅልፍ ያነቃሃን የሞት የኃጢአት የድንቁርና አምሳል ከሆነ ከሞት ማነው ከእንቅልፍ ያነቃሃን አንተ ነህ። ይህ የኃጢአት ምሳሌ የሆነው እንቅልፍ አስጥሞ እንዳይገለን በተኛንበት በምራቃችን ትንታ እንዳንጠፋ የጠበቅከን አንተ ነህ እያልን እንድናመሰግነው ታዘናል። ቅዱስ ያሬድ ንጊስ እንዳለ እሱ እየገሰገሰ ወደ ቤተ ክርስቲያን እየገሰገሰ ንጊስ ብሎ አዟልና ወደ ቤተ ክርስቲያን በመሄድ በመገስገስ እግዚአብሔር ልናመልክ እግዚአብሔር ልናመሰግን ሰላሙን የሰጠን አንተ ነህ። ሁሉን ያደረክልን አንተ ነህ። ሕይወታችን ሁሉ በአንተ ቁጥጥር ውስጥ ናት። ያላንተ ምን ማድረግ አንችልም። የምናገረው አንደበታችን ባንተ ነው። የሚሄድ እግራችን ባንተ ነው። አእምሯችን ማሰብ የሚችለው ባንተ ነው። ያላንተ የሆነ ምንም ነገር የለም። ስለዚህ እናመሰግንሃለን። እኩት አንተ የተመሰገንክ ነው አቤቱ እያል ልናመሰግነው ይገባል ማለት ነው። ከዚህ ይቆየን።